ሰላም የፕሮግራም የተከታታዮች ዛሬ ደግሞ ይዤላችሁ የቀረብኩት በአሁኑ በዚህ በትንሳኤ ገበያ ይሄ ወጣት ልጅ ሙክቶችን ለገበያ ካቀረበ በኋላ ያገኘው የዚህ ሙክቶች ገበያ ውጤት ምን ይመስላል? እነዚህ ሙክቶች ከተለያየ ቦታ አምጥቶ አዲስ አበባ ገበያ ላይ ካቀረበ በኋላ እያንዳንዳቸው ከ35 ኪሎ ድረስ ያሉት ወደ 40,000 የተሸጡ አሉ፣ 38,000 የተሸጡ አሉ። እንግዲህ እሱ በምን ያህል ዋጋ እዛ ገዛቸው በተናጠል አውርተናል። ግን ምንድነው እዚህ ላይ የምናየው እነዚህን ሙክት ፍየሎች ካመጣ በኋላ የመጡ ቀን የተለመዱትን ምግብ በአንድ ጊዜ ማግኘት ስላልቻለ ደረቅ ነገር ብቻ ነው የሰጠናቸው። ከዚህ በተጨማሪ ምንድነው እዚህ ቤት ውስጥ እንደምታዩት ጥሩ የአየር ዝውውር አለ። ተናፍሰው ነው የሚኖሩት። ማደሪያቸው ሌላ ቦታ ነው፣ ይሄ መመገቢያቸው ነው። ግን እዚህ ላይ የሚመጡት በሬዎች ምንም እንኳን በሌላ ጊዜ እንደነገርኳችሁ ሕክምና አይሰጣቸውም። ምክንያቱም እነዚህ ፍየሎች በቀጥታ አሁን ለዚህ ለበዓሉ ስለመጡ ምንም አይነት ሕክምና መድኃኒት አንሰጣቸውም። ምክንያቱም እነዚህ መድኃኒቶች ከወሰዱ ፍየሎቹ የሚገዙ ሰዎች የተለያየ የጤና ችግር ሊገጥማቸው ይችላል። ስለዚህ እነዚህ ሙክቶች በቀጥታ ትላልቅ ኪሎች ናቸው፣ ለገበያ የቀረቡ ናቸው። ምንም አይነት መድኃኒት አይሰጣቸውም። የታመሙ ካሉ ለሚቀጥለው 21 ቀን ሕክምናውን እየወሰዱ ይቆያሉ። እዚህ ላይ የሚታመሙ ፍየሎች ካሉ የተለያዩ አንቲቢዮቲኮች ይሰጧቸዋል። እነዚህ አንቲቢዮቲኮችን የወሰዱ ፍየሎች ደግሞ ብዙ ጊዜ ስጋቸውን ስንበላቸው የተለያየ በውስጡ የመድኃኒቱ ኬሚካል ነገሮች ስላሉ ከፍተኛ የሆድ ቁርጠት፣ የአለርጂ ስሜት፣ ወደ ላይ የማለት እንደዚሁም ደግሞ ቶክሲሲቲ ይሰማል እና በጣም ከባድ ነው። የታመሙ ፍየሎችን በምንም ተአምር ገበያ ላይ ገብተን የታከሙ ፍየሎችን መግዛት የለብን። ምክንያቱም የሚያመጡት እንትን አለ። እንዲሁም ደግሞ አንቲቢዮቲክ ሬዚስታንስ ይፈጠራል። ቀሪ መድኃኒት ያለበት ስጋ ለሚቀጥለው 21 ቀን መመገብ የለብንም። ቫይታሚን የሚወሰደ የተለያየ አንቲኤልሜቲኮች የሚወሰዱ ፍየሎች መመገብ የለብንም። ስለዚህ እዚህ ላይ ይሄ ልጅ ወጣቱ እነዚህን ፍየሎች ከአመጣ በኋላ ያደረግነው ክትትል ምንድነው? እንዳያማቸው ንጹህ ውሃ፣ ጥሩ ምግብ፣ በተለይ ተቅማጥ ወለድ ነገሮች እንዳይመጡ ጥንቃቄ አድርገን ነበር ለገበያ ያቀረብናቸው። በተለይ እንደዚህ በሚያማቸው ወቅት ከፍተኛ የጤና ችግሮች ሊያመጡ የሚችሉ ነገሮች ስለሚኖሩ እዛ ላይ በጣም እንጠነቀቃለን። ከነዚህ ውስጥ ደግሞ በጣም ሙቀታቸው የጨመሩ የምግብ ፍላጎታቸው ወረደ ተቅማጥ ያላቸው ካሉ ክትትል እናደርግና እናወጣቸዋለን። እናንተም ብትሆኑ እዚህ ገበያ ላይ ምንም ያሳዩ ስለሌሉ እንደምታዩዋቸው ሰውነታቸው በጣም ጥሩ ነው ያሉት። እነዚህም በሙሉ እንግዲህ ይሄ ልጅ ከዛ ከገጠር አምጥቶ ለገበያ በሚቀጥሉት አጭር ቀናት ውስጥ ነው፣ በ15 ቀን ውስጥ ነው ገበያ ያቀረባቸው። የፍየሎች እርባታ ብዙ ጊዜ ምን አለው፣ ፍየሎችን ስለ አረባን በአንድ ጊዜ አደልበን አቆይተን የሚመስለው ሰዋል አይደለም። አንዳንድ ጊዜ ማደሪያ ቦታ አጭር ጊዜ ለከተማ አካባቢ እንከራኝና ከክፍለ ሀገር ከገጠር አካባቢ አሁን ለምሳሌ እነዚህ መጡት ከአርባ ምንጭ፣ ከቦረና፣ ከያቤሎ፣ ከተለያየ ክልል የመጡ አሉ እና እነዚህ ከሶዶ የመጡ አሉ እና እነዚህ ፍየሎች በሙሉ ለሚቀጥሉ 15 ቀን ያላቸውን ሰውነት ይዘው ጤናቸውን ይዘው ለማህበረሰቡ እንዲቀርቡ ነው የተደረጉት። እንግዲህ እዚህ ላይ ምን እናያለን? የቆዳቸውን ማብረቅረቅ፣ እንቅስቃሴያቸውን፣ ጤናማነታቸውን፣ የሽንጣቸውን ማማር፣ የስጋቸውን መጣፈጥ በሙሉ እናያለን። እዚህ ላይ የገበያው ምንድነው በአንድ ጊዜ የተነሳለት በርካታ ሰዎች መጥተው የፍየሎቹን እንቅስቃሴ፣ ጤናማ ሁኔታና የአመጋገብ ስርዓት፣ እያንዳንዳቸውን የሙቀት መጠን እኔም እዛ ስለነበርኩኝ ፍየሎችን እየተከታተል ለደንበኞች ሲሸጡ ጤናማ ፍየሎችን ነው ያቀረብነው እና ልጁ እነዚህን ፍየሎች ካቀረበ በኋላ ወደ 350 ናቸው በሁለት ግሩፕ ላይ ከፈልናቸው። ሙክቶች አሉ፣ መካከለኞች አሉ። መካከለኞቹን በኋላ እናያቸዋለን። እነዚህ ግን በቀጥታ የተሸጡት 38 የተሸጠ አለ፣ ከ38 በላይ የተሸጡ አሉ። እንደ ገዢዎቹ ሁኔታ የነበርንበት ቦታ ከተማ ላይ ስለነበር፣ ስለዚህ ምንድነው የምላችሁ ወጣቶች በዚህ የፍየሎች እርባታ ላይ ብትሰማሩ ምን ያህል ተጠቃሚ ትሆናላችሁ። አሁን በየቤቱ የበግ ዋጋ፣ የፍየል ዋጋ፣ የበሬ ዋጋ ምን ያህል እንደነበር ይታወቃል። በተለይ ፍየል እጅግ በጣም ውድ ነው። በጣም ብዙ ሰዎች ሲገዙ ነው የነበረ። ይህን ፍየል እስኪ እንየው። አፉን፣ ጠረኑ፣ እያንዳንዱን እንቅስቃሴውን በደንብ ማየት አለብን። አፉ አካባቢ ቁስል አለ ወይ? ሰዎች ሊገዙ ሲመጡ ምንም አይነት የገላው ላይ ቁስል፣ ምንም አይነት ገላው ላይ ጤናማ ያልሆነ ስሜት ማሳየት መቻል የለብንም። ምክንያቱም ምንድነው የምናየው ይህን የቆዳውን ጥራት ማመንዘህ ማለት ጤናማ ሁኔታ በሰውነት ውስጥ እየተካሄደ ነው ማለት ነው። ንቃት አለው ማለት እጅግ በጣም ስራችን እንዲያምር ከሚያደርገን፣ ገንዘባችን በቀላሉ እንዲመለስ ከሚያደርጉ ስራዎች አንዱ የፍየሎችን ሙክት አድርጎ መሸጥ፣ ስራችን እንዲያምር ገንዘባችንም በቀላሉ
ያወጣ ነው እጥፍ ሆኖ እንዲመለስ ያደርጋል። እንግዲህ እነዚህን ፍየሎች ልጁ ሲነግረኝ ከዛ ገጠር አካባቢ ወደ 12,000 10,000 የተገዙ አሉ ገበሬው ጋር። ምክንያቱም ገበሬው አሁን ምን አለበት በሚቀጥሉ ዘር አለ። የዛ የዘር ፕሮግራም ላይ ገበሬው ከጫካ አውጥቶ ወደ ገበያ ሲወስድ እነዚህ ሰዎች በቀጥታ መኪና ተኮናትረው እጅግ በጣም ስራዬ ብለው ነው የሰሩት። ስለዚህ እናንተስ ወደዚህ ስራ መግባት አትችሉም? የፍየሎች ስራ እጅግ በጣም አትራፊ ከሆኑ ስራዎች አንዱ ነው። ስለዚህ ገበያ ውስጥ ያለውን ፍላጎት አይታችሁታል። ስለዚህ ከተማ ላይ የተወሰነች ቤት አነስ ያለች ቤት በመከራየት ምግባቸውን በማምጣት ሰውነታቸውን እንዳይከሰብ ማድረግ። እንግዲህ ሁለት ስራ ነው ያለው። ቅድም እንደነገርኳችሁ በአጭር ጊዜ አውጥቶ መሸጥ፣ እንዲሁም ደግሞ ረጅም ጊዜ ከራስ ጋር በማቆየት መሸጥ አለ። ስለዚህ እናንተ የትኛው ላይ መሰማራት ፈለጋችሁ? በትክክል ይሄ የፍየል ስራ እንደዚህ ያዋጣል? እነዚህን የሚያካክሉ ፍየሎች 35 ኪሎ 40 ኪሎ 30 ኪሎ ይህን ያህል ብር ካዋጣ የሚቀጥሉት 40 ቀናት ደግሞ የተከታታይ የሚበላበት ጊዜ ነው። ስለዚህ እነዚህን ፍየሎች ሽጣቸው የረዛዝሙ ጥሩ እንቅስቃሴ ያላቸውን ገበያ ላይ አቅርበናቸው አሁን ሰዎች መጥተው እየመረጡ የምናይበት ጊዜ ነው። ስለዚህ እነዚህ ትላልቅ ፍየሎች ምንድን ነው ትንሽ ብር ነው የምናወጣው። ድንገት ለምሳሌ አንድ ሰው እስከ 800 ሺህ ብር ሊያወጣ ይችላል። በ800 ሺህ ብር የ200 ፍየሎችን ብንገዛ ምን ያህል ትርፍ አገኘን? እጅግ በጣም የሚገርማችሁ ልጁ በቃ ቋሚ ለአዲስ አበባ ከተማ ፍየል አቅራቢ ሆነ ማለት ነው ይሄ ልጅ። ስለዚህ እንደዚህ ልጅ እናንተ መስራት ከፈለጋችሁ ታች ባለ ስልኬ በኩል ደውሉልን። የት አካባቢ ፍየሎችን ብናመጣ ውጤታማ እንሆናለን? ከየት አካባቢ የሚመጡ ፍየሎች አዲስ አበባን አካባቢ የአየር ንብረትን ተቋቁሞ እኛ ጋር መቆየት ይችላሉ? ከየት አካባቢ የምናመጣቸው ፍየሎች በርካሽ እናገኛቸዋለን? እንዲሁም ደግሞ የአዲስ አበባን የአየር ንብረትን ምቹ ሁኔታን ተቋቁሞ ለደንበኞች መቆየት ይችላሉ። እነዚህ እንግዲህ እንደምናያቸው እያንዳንዳቸውን አሁን ውሃ ጠጥተው ምግባቸውን በልተው ጥሩ የሰውነት እንቅስቃሴና ምንዛህ ላይ ያሉ ፍየሎች ናቸው። ስለዚህ እነዚህን ፍየሎች በምን መልኩ ነው የምንይዛቸው? ደንበኞቻችን ነገ ከነገ ወዲያ የተለያዩ ባለ ሆቴሎች፣ ባለ ቁርጥ ቤቶች፣ ሰርግ ዝግጅት ያለው ሰው በሙሉ እኛ ጋር መጥቶ እንዲገዛን የመጀመሪያ ግዢያችንን የምንገዛበት ቦታ ላይ እዛ አካባቢ ላይ የበሽታ ስርጭት አለ ወይ ብለን መረጃዎቹን መሰብሰብ አለብን ከመሄዳችን በፊት። እዛ አካባቢ ላይ በሽታ ስርጭት ካለ ከየቦታው ከየገበያው የምንለቅማቸው ፍየሎች በብዛት በበሽታ ተጠቂ ስለሚሆኑ ሞት ይገጥመናል። ይሄ ልጅ ላይ የሰራ ነው ስራ የመጀመሪያ ስራ ምንድን ነው? የምንሄድበት አካባቢ ላይ ምንም እንኳን ፍየል ርካሽ ቢሆንም በሽታ አለ ወይ ነው የመጀመሪያ ስራ። ምክንያቱም በሽታዎች ከባድነታቸው ምንድን ነው? ፍየሎችን ይገላሉ፣ እንዲሁም ደግሞ ወደ ሰው ይተላለፋሉ። ለምሳሌ በተለያየ ጊዜ እንደነገርኳችሁ ቲቪ ተላላፊ ነው፣ ብሩሴላ ተላላፊ ነው፣ ሌፕቶስፒሮሲስ ተላላፊ ነው፣ አንትራክስ በጣም ተላላፊ ሰውን ገዳይ ነው። እነዚህ ዞኖቲክ የምንላቸውን በሽታዎች በሙሉ ተጠንቅቀን ጥንቃቄ አድርገን ነው ግዢ ማካሄድ ያለብን። ግዢን ካካሄድን በኋላ ደግሞ በእኛ ላይ ምንም አይነት ኪሳራ እንዳይመጣ ምን ማድረግ አለብን? አመጋገብ ላይ ክትትል ማድረግ፣ እንዳያማችሁ። ቅድም እንደነገርኳችሁ ሕክምና የምንሰጥ ከሆነ የታከመን ፍየል ለገዢዎች መስጠት የለብንም። ምክንያቱም መድኃኒቶች ምን አላቸው? ቶክሲሲቲ ያላቸው፣ እንዲሁም ደግሞ ሌሎች ነገሮችን ባክቴሪያ፣ ፓራሳይት ነገሮችም አሉ። እንዲሁም ደግሞ ድራግ ሬዚዱዋል አለ። ይህ ነገር ሁላ እንዳይከሰት ምን ማድረግ አለብን? በአቅራቢያችን ካለ የእንስሳት ሐኪም ጋር እንዲሁም ደግሞ እኔም ጋር ደውላችሁ ማግኘት ትችላላችሁ። ስለዚህ እነዚህም ፍየሎች ለደንበኞች ስናቀርብ ምን ነበር መልሱ? በጣም ብዙ ሰዎች በ2 ቀን ውስጥ ነው እነዚህ ፍየሎች በሙሉ ያለቁት። ከአርብ ከሰዓት ጀምሮ መጡ፣ እንዳረፉ ለብዙ ሰዎች መረጃውን ነገረው። ስለዚህ እናንተስ ይህን አይነት እርባታ ብትሰሩ ምን ያህል ገንዘባችሁ ሊመለስ ይችላል? በአሁኑ ሰዓት አንድ ፍየል ከ18,000 በላይ ነው። በጣም እጅግ በጣም ተፈላጊ ነው። የፍየል ስጋ ለሰው ልጅ ደግሞ ያለው ጠቀሜታ በተለያየ ቪዲዮዎች ላይ ገልጬላችኋለሁ። ስለዚህ እናንተም ደግሞ ከተለያየ አበዳሪ አካላት ከቤተሰብ ያስቀመጣችሁትን እንዲሁም ደግሞ በጋራ አንድ ሰው 200 ሺህ ብር ቢያወጣ ሌላዋ ደግሞ 300 ሺህ ብር ቢያወጡ በ500 ሺህ ብር ቢያንስ 40-50 ፍየሎችን መግዛት እንችላለን። ይሄ በየአጭር ጊዜ የሚደልቡ ወይም ደግሞ የደለቡ ፍየሎችን ገዝተን ለገበያ ስናቀርብ የምናመጣው ውጤት ነው። እርባታ ግን ሲሆን ምንድን ነው? እርጉዝ ፍየሎችን ገዝተን እንዲወልዱ አድርገን ወተታቸውን መጠቀም፣ የወተት ተዋጽኦአቸው እንደ ቅቤ፣ እንደ አይብ እንዲሁም ደግሞ ራሱ ወተቱንም በመግዛት መጠቀም እንችላለን። እዚህ ላይ ግን የምናየው ምንድን ነው? እነዚህን ራሳቸውን ፍየሎችን አርብተን መጠቀም ማለት ነው። ይሄ ላይ ምንድን ነው የምናየው? በአብዛኛው የተጠቃሚው ፍላጎት ፍየልን የመግዛት ፍላጎት በአብዛኛው ደግሞ በአሁኑ በዓል ምንድን ነው የተፈጠረው? የዶሮ ዋጋ በጣም ከመወደዱ የተነሳ ሰው ወደ ፍየል ገበያ ላይ ነው የመጣው። አንደኛ የፍየል ገበያ ጥሩ መሆኑ፣ ሁለተኛ ደግሞ የፍየል ስጋ ለሰው ልጅ የሚሰጠው ጥቅም እጅግ በጣም ጠቃሚ ነው።
ፍየሎች ብዙ ጊዜ የተለያየ ቅጠላቅጠሎችን የሚበሉ፣ ስለዚህ እነዚህ ቅጠላቅጠሎች ለሰው ልጅ ምንድናቸው? ጤና ናቸው። በዛ ላይ ፍየሎች በሚበሉት ቅጠላቅጠል ለበሽታ የመያዝ እድላቸው በጣም የመነመነ ነው። በቀላሉም ደግሞ እጽዋቶቹን በመመገባቸው ሊያጠቋቸው የመጡ ነገሮች ከእጽዋቶቹ በሚያገኙት ነገር መከላከል ይችላሉ። ስለዚህ የፍየሎች ስጋ እጅግ በጣም አስፈላጊ፣ እጅግ በጣም ጠቃሚ እንዲሁም ደግሞ በገበያ ላይ በምንሰማራበት ወቅት የፍየል ስራ አትራፊ ስለሆነ በርካታ ወጣቶች ወደዚህ ስራ ተሰማርታችሁ ውጤታማ እንድትሆኑ ወደኛ ማዕከል መታችሁ ስልጠና እንድትወስዱ ለማለት ነው። እንግዲህ አሁን እዚህ ላይ ደግሞ ቁርስ ቀርቦላችኋል። እንደነገርኳችሁ ከሌላ ቦታ ላይ እንደመጡ ያንን ምግብ አንሰጣችሁም። እዚህ የምንሰጣቸው ደረቅ ሳር ብቻ ነው የምንሰጣችሁ። ምክንያቱም ያን ምግብ በቀላሉ ስንቀይረው ቁርጠት፣ ተቅማጥ፣ ስትረስ ውስጥ ይገባሉ። ሙቀታቸው ከፍ ይላል። ይሄ እንዳይፈጠር ደረቅ ሳሮችን ነው የምናበላቸው። ደረቅ ሳር እንዲሁም ደግሞ ንጹህ ውሃ እናቀርብላቸው። ይህን እየተመገቡ ጤናማ ይሆኑላል ማለት ነው። ስለዚህ የፍየሎች እርባታ ስራ እጅግ በጣም ጠቃሚ እንዲሁም ደግሞ ሰዎችን በቀላሉ ወደ ከፍተኛ ኢኮኖሚ እንዲደርሱና ሚሊዮኖችን ገንዘቦችን በቀላሉ እናፍስበት ስለሆነ ወደ ፍየሎች እርባታ ስራ ገብታችሁ ውጤታማ እንድትሆኑ ለማለት ፈልጌ ነው። ዶክተር ኃይሉ ነኝ፣ የእንስሳት ሐኪም። ፕሮግራሙ ይጠቅማል ካላችሁ ለተለያዩ ሰዎች ሼር አድርጉ። ወደኛ ማዕከል ስትመጡ ለሚቀጥለው 4 ቀን ስለ ፍየሎች እርባታና ክትትል ስልጠና ከዝርያ መረጣ፣ ከሕክምና አሰጣጥ፣ ከመኖ አዘገጃጀት ጀምረን ስለምንሰጥ መታችሁ እንድትሰለጥኑ ለማለት ፈልጌ ነው። አመሰግናለሁ።